መደመር 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 ብላችኋል። መደመር መጽሐፉን አንብበናል። መደመር ማለት ከምዕራፍ ወደ ምዕራፍ ሲሸጋገር የተጣራሱ ሀሳቦች የሚያቀርብ መጽሐፍ። ሲጀመር መደመር አንድ መጽሐፍ አይደለም። መደመር 4 ተከታታይ መጽሐፍ። ለወጣቱ የስራ ዕድል የወጣት ሀገር አድርገናታል። ስለ የትኛው ወጣት ነው የምታወሩት? በጦርነት ስላስገደላችሁት እያስገደላችሁ ስላላችሁት ወጣት ነው የምታወሩት? ኢህአፓ ባለፉት አመታት በኢትዮጵያ ውስጥ ብዙ ትውልዶችን ቀርጥፎ ይበላ፣ ብዙ ወጣቶችን ያስፈጀ ያስጨረሰ ፓርቲ፣ ጦርነቶችን እዚህ ምዘም የሚጥድ ስርዓት ኢህአፓንም ሆነ መኢአድን በህዝባዊ አይደሉም በማለት በጦርነት ቀስቃሽነት ሊወቅስ አይችልም። አጋጣሚ ስትገኝ ቪዛ ፈልጎ ከሀገር ለማምለጥ የአብይ አህመድ የግል ፓስተር ከሚስትህ ከዝናሽ ታያቸው ዋጋ የተሰወረ የተጋጨ መባባል ዝንዬ ቢሮ ፍተሽ አድርግ ፈትሽ። የአማራው ገበሬ እኮ ሰው ድንበር ሂዶ አይደለም እየተዋጋ ያለው፣ ድንበሩ ላይ በሩ ላይ መታውበት እኮ ነው እየተገደለ ያለው። የኢትዮጵያ ሕዝብ ለዚች ልጅ ድምጽ አትሆንም። ማርያምን ብንሰርክም ባንሰርክም እንኳን ክርስቲያኖን መሬት እንኳን ኦርቶዶክስ ሆነ ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። የአማራው ገበሬ እኮ ሰው ድንበር ሂዶ አይደለም እየተዋጋ ያለው፣ ድንበሩ ላይ በሩ ላይ መታውበት እኮ ነው እየተገደለ ያለው እየተቃጠለ ያለው። ምንም ደጅ ላይ አይደርስም ያ ገበሬ፣ ምንም ደጅ ላይ ምንም የሚያውቀው ነገር የለም። ከሁሉም ብሔረሰብ ጋር ተዋልዶ ነው የሚኖረው። ሁሉንም ነው የሚመግበው። ሁሉንም እንግዳ ነው ቤቱ አስገብቶ የሚያስተኛው፣ የሚያበላ፣ የሚያጠጣው። ማንም ሳያስታጥቀው በሬውን ሽጦ ቤቱን ሽጦ ሀገሩን ሊጠብቅ መሳሪያ ገዝቶ የወጣውን ገበሬ ጫማ ገዛለታለሁ። ለምንድን ነው በባዶ እግሩ የሚዋጋው? ለኔ ብሎ አይደል እንዴ? የቻልኩትን አድርግለታለሁ። ራሱን እየጠበቀ ነው። ሰው ድንበር ላይ አልሄደም። ራሱ ድንበር ላይ ስለተመጣበት ነው። ቤቱን ሊያቃጥሉ፣ ሚስቱን ሊገሉ፣ ልጆቹን ሊደፍሩ ስለመጡበት እንዲከላከል አግዘዋለሁ። ያ ወንጀል አይደለም። የዚችን እህታችንን ቪዲዮ አይቼ ወዳጆቼ ላኩልኝና የሆነ ሆረር ፊልም በአማርኛ እያየው እየመሰለኝ ነበር። ያው እንዳላከበርኩ ተስፋ አደርጋለሁ። እንደዚህ የሰው ልጅ አንገት የታረደ ወደ እንደዚህ እየተበለተ ምናምን ሰው በህይወት አለው ብላ ስታወራ በአንድ በኩል የሰው ልጅ በቃ ቀን ካልሆነ በምንም እንደማትሞት በቃ የተረዳሁት ማለት ነው። እንዴ ሰው በዛ ካለ በዱላ እኮ ይሞታልና አንገት እንደዚህ ታርዶ እንደ ዶሮ ሆዷ እንደዚህ አይነት አሰቃቂ ነገር ተፈጽሞባት አለመሞታ በጣም ይገርማል። እግዚአብሔር እውነት አትሙት ያላት ነፍስ ማለት ነውና የአውሬነታችን ደግሞ አሁን በቃ በጣም ቀፋፊ የሆነ ዘመን እኮ ዘመኑ ራሱ ለመኖር የሚያስፈራ የሰው ልጅ ጭካኔ በጣም የሚያስጠላ ደረጃ ደርሶ በተለይ ደግሞ ያው ሁሉም የህግ አካል እንዲሆናል ብዬ አላምንም። ነገር ግን ህግ የሚያውቅ ሰው ደግሞ ህግን ያስከብራል የምትለው ራሱ ህግን ጥሶ እንደዚህ አይነት የአውሬ ይሄ ሰይጣንም ይጠየፈዋል። በእርግጠኝነት ሰይጣን ራሱ አይሰራም እንደዚህ ነገር። ምን አይነት መንፈስ እንዳለ የሰው ልጅ ላይ የሰው ልጅ በቃ ረብስማ ለኛ ሞት ሲያንሰን ነው። በነገራችን ሞት ሲያንሰን ያንሰናል። ለሰው ልጅ ሞት ያንሰዋል። በቃ ጭካኔ አረመኔ ዓለም ላይ የሚሰሩ ስታይ ጨራሽ ሀገራችን ውስጥ በአማርኛ ኢትዮጵያውያን ሆነን እንደዚህ አይነት ነገር ስናይ የሷ ራሱ ብርታት በጣም የሚገርም ነው። ግን እንዲህ አይነት ነገሮች የሚያስተምሩ ፍርድ ስለማይሰጥ አራጁም የሚያርደውም የሚደፍረውም ምናምን በየጊዜው የሚበዛው ለዚህ ነው። ፍርዱ ደስ ይላል፣ ልብስ እንደሰረቀ ምናምን ወይ ደግሞ ይፈታል ወይ በዘመድ ትወጣለህ። ከዛ መልሰ ደግሞ ፍትህ በነገራችን ህጉ ነው። ጠንከር ካላለ ትርጉም የለውም። ትጮዋለህ እንደ ቁራ የሚፈጠር ነገር የለም። ህጉ ነው ኮስተር ማለት ያለው። ህጉ ጠንከር ያለ እርምጃ ሲወስድ ሌሎች ሰዎች ፕሮቴክት ማድረግ ይቻላል። ሲሚላር የሆኑ ወንጀሎች በየጊዜው ይሰራሉ። የዚህ እህት ደግሞ በጣም የሚገርም ነው። እህትም አሁን እርዳታ ያስፈልጋታል ብዬ ነው የማስበው። አንደኛ አይምሮዋ መጠበቅ አለበት። ከዛ በተረፈም ደግሞ እውነት የምትቀርቡ ሰዎች ካላችሁ ወደ ሚዲያ መታ ወደ ቲክታክ መታ እንደዚህ ነው ያነሳው። አሁን ቢረዳ እንደዚህ ያነሳው ቢደገፍ ደስ ይላል። ሁሉም ብንተባበር ደስ ይለኛል። ስለዚህ እቺን እህት ወደ ሶሻል ወደ ቲክታክ አምጧትና ላይፏም ላይ ቤተሰቦቿም ላይ የኢኮኖሚም ችግር ያለ ይመስለኛል። እንደዛ ነገር ስላለ እቺን እህት ወደ ቲክታክ ትምጣና ሁሉም ተረባርቦ ይርዳት። አሁን በዚህ ሰዓት
ምክንያቱም እግዚአብሔር ለመልካም ያቆያት ማለት ነው። ግን ይህን ወንጀል የሰራው ሰው እኔ እንጃ አላቅም። እኔ ኢትዮጵያ ውስጥ አላቅም። እኔ ህጉ ላይ ብዙ እምነት ስለሌለኝ ማለት ጠንከር ያለ ህግ አይደለም። ብቻ ያው የታችን ነገር ያልሰማችሁ ካላችሁ ቪዲዮውን ገብታችሁ ይዩት። በጣም እጅግ መጨረስ አትችሉም። እዚህ ታሪጅ ያለው እዚህ እንዳለ ሰውነቷ ተበልቶ እንደ ዶሮ ማለት ነው። ግን አልሞተችም። እንዴት ነው የሰው ልጅ ግን ቢላ ይዞ እንደዚህ ሰው ምንድነው? ምን አይነት መንፈስ ነው ግን ያለበት ሰው እኮ እንዲህ ለመምታት ይፈራል። የዚች ጀግኒት ሴት ታሪክ ጣራ ማለት ነው መታረዱ አይደለም፣ መወጋቱ አይደለም፣ መጠቃቱ አይደለም። እስካሁን ከመጀመሪያ እስከ መጨረሻ ያላያችሁት ሰዎች ካላችሁ ስፔሻሊ ሴቶች ሸገር ኢንፎ ላይ ሄዳችሁ ኤቭሪቲንግ ክፍል 1ንም ክፍል 2ንም አዳምጡት፣ ስሙት፣ ትማሩበታላችሁ። ሲቀጥል የሴቶችን ጥቃት በየዩቲዩብ ቻናሉ እያየን ከንፈር እየመጠጥን ማለፉ በዚሁ ይብቃል። እንማርበት፣ እንስተካከልበት፣ ራሳችንን እናርምበት። የትዕግስት ኢንተርቪው የትዕግስት ጥግ ምን ማለት እንደሆነ ማየት እንችላለን። ከብልሃተኝነቷ፣ ከጥንካሬዋ፣ ከጀግንነቷ፣ ከማይሰበረው ሞራሏ መማር እንችላለን። በተለይ ራሳችሁን አስታራቂ ሽማግሌ እያደረጋችሁ የምትሾሙ ወንዶች፣ አባቶች፣ አጎቶች፣ ቄሶች፣ የሃይማኖት መሪዎች በጣም ብዙ ነገር መማር ትችላላችሁ። ከዚህ አንድ ወንድ አንዴ እጁን ካነሳ ማለት ነው ቀጣይ የሚያነሳው ቢላ ነው፣ ቀጣይ የሚያነሳው መጥረቢያ ነው፣ ቀጣይ የሚያነሳው አሲድ ነው፣ ቀጣይ የሚያነሳው እሳት። ከዚህ በኋላ ይስተካከላል፣ ከዚህ በኋላ አይነካሽም እያላችሁ ቃል መግባት አትችሉም። ከዚህ ታሪክ ተማሩ፣ ተስተካከሉ፣ ራሳችሁን አሻሽሉ። ሽምግልና ግዴታ ማስታረቅ አይደለም። በሰላም ማለያየትም የሽምግልና አንድ ኃላፊነት ነው። ልጅ የማይገፋ ተራራ ገፍታ እዚህ ደርሳለች። አሁን እንዴት ነው የምናግዛት? ደረሰባትን ጉዳት አይታችኋል። ቆማ ሰርታ በልታ መኖር አትችልም። ለቤተሰቦቿ መድረስ አትችልም። ቤተሰቦቿን የምታስተዳድረው እሷ ነች። ለመርዳትና ለማግኘት የምትፈልጉ ሰዎች ስልክ ቁጥሯና አካውንቷ ይሄው እዚህ ጋር ተቀምጧል። ብዙ ሰው የ200 ብር ቻሌንጅ እንጀምርላት እያለ ነው። ይሄው ጀምሩት። ይሄው አካውንቷ አስገቡ። ሁላችንም 200 ብር እናስገባ። ይሄ የብር ድጋፍ ግን ጊዜያዊ ነው፣ ዘላቂ መፍትሄ አይሆናት። እንደዚህ አይነት ጉዳት ያደረሰባትን ሰው ለማስያዝ ብላ በተደጋጋሚ ነው ስታገኘው የነበረው። ቴራፒ ያስፈልጋታል፣ የስነ ልቦና ሕክምና ያስፈልጋታል። እሷን ብቻ ሳይሆን እህቷንም፣ እናቷንም፣ ቤተሰቦቿን በአጠቃላይ ይሄንን የስነ ልቦና ሕክምና ለመስጠት ፈቃደኛ የሆኑ ሰዎች ስፔሻሊ ጳውሎስ ያላችሁ ሰዎች እባካችሁ በዚህ ነገር ላይ ተባበሩ። እዛ በተረፈ የ21 ዓመት ልጅ ነች። ትምህርት እንድትማር ብናደርግና በተማረችበት የምትሰራበትን ነገር ብናመቻች፣ ዩኒቨርሲቲ ያላችሁ ኮሌጅ ያላችሁ ሰዎች በዚህ ብትተባበሩ። እቺ ልጅ 3 ነገር ነው የምትፈልገው ማለት ነው። በአስቸኳይ የገንዘብ ድጋፍ ያስፈልጋታል፣ ልቦና ህክምና ያስፈልጋታል፣ ለወደፊቱ ደግሞ የትምህርትና የስራ እድል ድጋፍ ያስፈልጋታል። አብይ አህመድ የግል ፓስተር ከሚስትህ ከዝናሽ ታያቸው ቢሮ ላይ እባብ አለና ፈትሽ አለችው። ስሙ ፈትሽ፣ በደንብ ፈትሽ። እዛ ጋር የተሰወረ የተጋደመ እባብ አለ። ፈትሽ። ዛሬ ደግሞ አሳልፈው ይሰጥሃል። ፈትሽ። ኢየሱስ ጌታ ነው። ኢየሱስ ዝም ብዬ አልልህም። 2 ዓመት ከምናምን ዝም ብዬ አጭቄ ነው ያለሁት። ከለማ ወዲያ ይኸውልህ ማንም የለም። ላንተ ልንገርህ፣ እውነቱን ነው የምነግርህ። ኢየሱስ ያድናል። ፈትሽ። ትችል በቻልክ ጊዜ ደግሞ ሱራፌልን ጥራና አነጋገሩ። ዝንዬ ቢሮ ፍተሽ አድርግ። ፈትሽ። ከለማ መገርሳ ወዲያ ላንተ የሚያስብ አልነበረምና እሱንም እንዳስወገድከው አሁንም ሚስትህን አስወግዳት ይሆናል። ትርጉሙ እንደዛ ነው። ከዝናሽ ታያቸው ቢሮ ውስጥ ላይ ዘንዶ እባብ አለና ፈትሽ። ጌታ ነግሮኛል። ለ2 ዓመት አድፍጬ ዝም ያልኩት ይህንን እየተቆጣጠርኩኝ ነበርና ከዝናሽ ታያቸው ቢሮ ውስጥ ዘንዶ አለ፣ እባብ አለ፣ ፈትሽ ተባለ። ያ ማለት ደግሞ ያስወግዳት ይሆናል። እንግዲህ ሚስትህም እባብ ናት፣ ያው ለወገኖቿ እየሰራች ነውና አስወግዳት ይሆናል። ትርጉሙ እንደዛ ነው። ሰላም፣ እንዴት ናችሁ? በዛሬው ዕለት ብልጽግና ፓርቲ ለ7ኛው ሀገራዊ ምርጫ የመወዳደሪያ ማኒፌስቶንና የምርጫ ምልክቱን ይፋ አድርጓል። የማኒፌስቶአችን መሪ ቃል ኢትዮጵያን ወደ ተምሳሌት ሀገር ይላል። የመወዳደሪያ ምልክታችን ደግሞ የስንዴ ነዶ ነው። የስንዴ ነዶ የመደመር
የአንድነት የትብብርና የሉዓላዊነት ምልክት ነው። የስንዴ ነዶ ወርቃማው ቀለም የኢትዮጵያን ወርቃማ የወደፊት ተስፋን የሚያሳይ ነው። የስንዴው ዘለላ ደግሞ የቤተሰቦቻችንን የምግብ ዋስትና የሚያሳይ ነው። እኛን መምረጥ በሀገር ውስጥ ምግባችንን ማምረት፣ እኛን መምረጥ በምግብ ራሳችንን መቻል፣ እኛን መምረጥ ጠንካራ ኢኮኖሚን መገንባት ማለት ነው። ለምግብ ዋስትና፣ ለኢኮኖሚ ብልጽግና፣ ለተሻለ ነገ ብልጽግናን ይምረጡ። ለእናንተው ነው ጥያቄ። መደመር 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 ብላችኋል። መደመር መጽሐፉን አንብበነዋል። መደመር ማለት ከምዕራፍ ወደ ምዕራፍ ሲሸጋገር የተጣራሱ ሀሳቦች የሚያቀርብ መጽሐፍ ነው። ሲጀመር የኢትዮጵያ ሕዝብ የላብራቶሪ አይጣችሁ ነው ወይ? ኢትዮጵያስ የእናንተ ቤተ ሙከራ ናት ወይ የሚለውን እንድትመልሱልን እንፈልጋለን። ሀገረ መንግስት ጋርም ሀገረ መንግስት ምን እንደሆነ የምታውቁ አይመስለንም፣ በተግባራችሁ ተደጋጋሚ ስላረጋገጻችሁት። ወጣትም ስለወጣት ትጠቅሳላችሁ። ለወጣቱ የስራ ዕድል የወጣት ሀገር አድርገናታል። ስለ የትኛው ወጣት ነው የምታወሩት? በጦርነት ስላስገደላችሁት እያስገደላችሁ ስላላችሁት ወጣት ነው የምታወሩት? እሱንም ክሊር አድርጉልን። ምክንያቱም ባለፉት ዓመታት ለጦርነት የዋለው ገንዘብ እንኳን ሲተመን አሁን ህዝብ ዳቦና የቤት ኪራይ መክፈል አቅቶ የሚያኖር ሀገር አይደለም መኖር የነበረባት። በቢሊዮን የሚቆጠር ዶላር ነው ለጦርነት የዋላችሁት እና ስለ የትኛው ወጣት ነው የምታወሩት? ስለ ልዩ አጋርነትም አናነሳም ብላችኋል። አሁን ያሉ ባለሀብቶቻችሁ ስርዓት ሲቀየር ይኖራሉ ወይ? ትክክለኛ የሀብት ባለሀብት ናቸው ወይ የሚለውን እንድታነሱልን እንፈልጋለን። ከውጭ ጥገኝነት የተላቀቀ ኢኮኖሚ የሚለውን ኮረም ሳይሞላ በፓርላማ ደረጃ የአይኤምኤፍን ጉዳይ አስወስናችሁ የወርልድ ባንክ ብድር አስወስናችሁ ኮረም ባልሞላበት ሁኔታ በየትኛው መስክ ነው ኢትዮጵያን ከእዳ ወደ ምንዳ ያሸጋገራችኋት? ምክንያቱም ፎርሹር ብር ዲቫሉዌት ሲደረግ በተደጋጋሚ የመኖሪያ ኮስት እና አጠቃላይ ኢንፍሌሽኑ እንደሚጨምር አጣችሁት አይደለም ሙያችሁም ስለሆነ እና ኢትዮጵያ እናንተ የቤተ ሙከራ አይጥናት ወይ? በምዕራፍ እንኳን ሲከፋፈል የተጣረሰ ሀሳብ የሚያቀርብ መጽሐፍ የጻፉ ፕሬዝዳንት ይዛችሁ ኢትዮጵያን መርተናታል የምትሉት በምን አይነት መስፈርት ነው የሚለው እንድትመልሱልን እንፈልጋለን። እንዴት ናችሁ? መደመር በመሪያችን ተጽፎ በተግባር ተፈትኖ መሬት ላይ በጣም ባጠረ ጊዜ ውስጥ የሚታዩ ሰፋፊ ለውጦችን ማምጣት የቻለ እንዲሁም ደግሞ በአፍሪካ ትልቅ መነቃቃትን መፍጠር የቻለ ነው። እንግዲህ በሰሞኑ አንዳንድ ሰዎች መደመርን ለመተቸት ጥረት ሲያደርጉ እናያለን። ትችቱ ደግሞ ከኢህአፓ መሆኑ ጉዳዩን እጅግ በጣም አስቂኝ ያደርገዋል። ሲጀመር መደመር አንድ መጽሐፍ አይደለም። መደመር 4 ተከታታይ መጽሐፍ ነው። ስለዚህ የትኛው መደመር ነው እናንተን ጥያቄ የሆነባችሁ ወይም ጥያቄ ነው ብላችሁ ያነሳችሁ ያላችሁትን ወይ ትችታችሁ ምክንያት የሆነው? ይሄም በአግባቡ መልስ ይፈልጋል። ሁለተኛ ኢህአፓ በጣም እድሜ ጠገብ አንጋፋ ፓርቲ ነው። ባለፉት 60 እና 70 ዓመታት በኢትዮጵያ የፖለቲካ ታሪክ ውስጥ የነበረ ፓርቲ ሲሆን አንዲት ነገር ለኢትዮጵያ ችግር ይሄ መፍትሄ ይሆናል፣ ኢትዮጵያ እንደዚህ መመራት አለባት የሚል ለትውልድ የሚሸጋገር መጽሐፍ አይደለም፣ የተሰነደ አይዲያ የሌለው ፓርቲ ነው። መሪዎቻቸው ወይም ትግል ውስጥ የነበሩ አካላት እኔ ከደሙ ነፃ ነኝ ለማለት ሲፈልጉ ማስታወሻዬ ብሎ ጡረታ ሲወጡ ወይም ደግሞ ገጠመኞቼ ብሎ ከሚያወጡት መጽሐፍ ውጭ አንድ ኢህአፓ ያቀረበው ለኢትዮጵያ ይሄ መፍትሄ የተባለ አሁን ኢህአፓ ሲፈጠር እኛ ያልነበርን ትውልዶች ነን። ዛሬ የመጣነው ትውልድ ኢህአፓ ለኢትዮጵያ ችግር ይሄንን አመላክቷል ብለን ማየት ብንፈልግ ምንም አይነት ተጨባጭ ነገር የሌለው ነው። እንግዲህ ይሄ እንደዚህ አይነት ፓርቲ ነው መደመርን ለመተቸት ጥረት እያደረገ ያለው። ኢህአፓ ባለፉት ዓመታት በኢትዮጵያ ውስጥ ብዙ ትውልዶችን ቀርጥፎ ይበላ፣ ብዙ ወጣቶችን ያስፈጀ ያስጨረሰ ፓርቲ በትክክል በአግባቡ ኃላፊነት ወስዶ ይቅርታ ሳይጠይቅ እንደው በምን ድፍረት የኢትዮጵያ ፖለቲካ ውስጥ የመሳተፍ ድፍረቱን ያገኘበት አግባብ እጅግ በጣም ያስቀኛል። እናም ጥያቄ ይፈጥርብኛል። ሰሞኑን እያየን ባለነው የምርጫ ክርክር ሁሉም የተነሱ ጥያቄዎች መልስ ሳይኖራቸው ቀርቶ ሳይሆን ብልጽግና ፓርቲ ህዝብን የሚያከብር የኢትዮጵያን ስነ ልቦና የኢትዮጵያን ሞራል ኮሙኒኬት ማድረግ ያለበትን ኃላፊነት ስለሚወስድና በቀረበበት መንገድ በምክንያታዊነት ነገሮችን ዲቤት የሚያደርግ ፓርቲ በመሆኑ በመጣው ልክ ህዝብን ባላከበረ አይነት ቶንና የስድብና የማሽሟጠጥ መንገድ ለመከተል ኃላፊነት ያለበት ህዝብን የሚያከብር የኢትዮጵያን ስነ ልቦና የሚያከብርና ከፓርቲው ግዝፈትና አቋም ደረጃ እንደዚህ አይነት ነገሮችን
ስለማይመጥ ነው ስለሆነ በዛ መልክ ኮሙኒኬት ለማድረግ ያልፈለገው እነዛ ደግሞ በስድብና የኢትዮጵያን ህዝብ ሲጀመር አላማው የኢትዮጵያን ህዝብ ባከበረና የኢትዮጵያን መፍትሄ ለማመላከት ሳይሆን ጀግና ተብሎ ለመውጣት እንዲሁም ደግሞ የተወሰኑ አካላትን ትኩረት አግኝተው ልክ ከዚህ በፊት ሲያደርጉ እንደነበረው የሆነች አጋጣሚ ስትገኝ ቪዛ ፈልጎ ከሀገር ለማምለጥ እንደዚህ አይነት መንገድ ስለሆነ ክርክር ላይ ያቀረበው ያለበት መንገድ እንጂ የኢትዮጵያን ችግር አስበው የኢትዮጵያ ጉዳይ መፍትሄ አንዲት መስመር መፍትሄ ማቅረብ የማይችሉ መሆናቸው ኦብቪየስሊ የኢትዮጵያ ህዝብ የሚያውቃል ማለት ነው። በሐሳብ ሳይንሳዊ በሆነ መንገድ ፓርቲው ባለፉት ዘመናት በኢትዮጵያ ታሪክ ውስጥ ምን ሚና አለው፣ ኢትዮጵያን ለመቀየር አንዲት ስቴፕ ምን የሞከረው ነገር አለ ብላችሁ መከራከር የምትፈልጉ አካላት ካላችሁ በግል መከራከር እንችላለን ማለት ነው፣ ወይም መነጋገር ይቻላል። ብንሰርቅም ባንሰርቅም እንኳን ክርስቲያኖን መሬት እንኳን ኦርቶዶክስ ሆነ